ሚኒስትር ዶክተር በለጠ ሞላ ወይም የአብን ሊቀመንበር እየተጋጩ ነው የሽመልስ አብዲሳ አማካሪ ጋር። ሰሞኑን የምክክር ኮሚሽን ውስጥ ታዛቢ ከተባሉት መካከል አንድ የሚሳደብ ነበር። የአማራ ህዝብን ባለፈው ተሳድቦ አሳይተነው ነበር። ምን ብሎ ነበር የጻፈው? በምክክር ኮሚሽን ታዛቢ ተብሎ እንደዚህ አማራ የመጡ ተወካይ አማራን እኮ ማድረግ የሚችለው ማሸነፍ በውይይት ማሸነፍ አይቻልም፣ በማስገበር ነው በማንበርከክ ነው ብሎ አቅርበነው ነበር። የሽመልስ አብዲሳ አማካሪ ማለት ነው። ዛሬ እንትና ጋር እየተመላለሱ ነው የአብኑ ሊቀመንበር በለጠ ሞላ ጋር ማለት ነው። የአማራን ምሁራን አንድ የሚያደርጋቸው ጉዳይ ይላል። በፈለጉት ተቋም ውስጥ ይስሩ፣ በፈለጉት ቦታ ይኑሩ፣ የፈለጉትን ያህል የፖለቲካ አመለካከት ልዩነት ይኖራቸው፣ የፈለጉትን ያህል ይማሩ፣ ጓደኛ የሚሆኑ ካንተ የሚጠቀሙ የአማራ ምሁራንን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። እሱም ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ። እነሱ የኦሮሞን ጥቅም ማደናቀፍ እንደ ትልቅ ድል እና ስኬት አድርገው ይመለከቱታል። ከዚህ የብሔራዊ ምክክር የተማርኩት አንዱ ነገር ይህንን ነው። ይህን የምጽፈው ጥላቻ ለመስበክ አይደለም። ጥላቻን በጥላቻ መልሱ ማለት አይደለም። ነገር ግን በፖለቲካ ውስጥ ለመሳተፍ የሚፈልግ ማንኛውም ኦሮሞ የሆነ ሰው ይህንን እውነት አሳምሮ ማወቅ አለበት። የአማራ ምሁራን አንድ የሚሆኑት እኛም በመጥላት መሆኑን ማወቅ አለባቸው። አማቾቻችን እኛን ይጠሉናል የሚል ቃል ነው የጻፈው። ሁለተኛ ማለት ነው እንግዲህ ይሄን ያለው ለምንድን ነው? በዚህ በፊንፊኔ ከኛ ለምን ተከራከራችሁ ብሎ ነው። በሱ ቤት ሚዛናዊ የሆነ አስተያየት አንስተዋል የኦሮሞ ተወካዮች በዛ ውስጥ። ለምን እነሱ የሚያዩት በራሳቸው በጠባባ መነጽር ስለሆነ አዲስ አበባ የአንድ ብሔረሰብ ካልሆነች ሌላው አደናቃፊ ነው በእነሱ ቤት። ምቀኛው ነው ምቀኛ ነው። ለምን የሁሉም ይሁን ማለት ነው ወይስ የብቻ ይሁን የሚለው ምቀኛ ማን ነው? ስግብግቡ ማን ነው? ምቀኛ የሚለው እንኳን ላያዩትም። ለምን ትርክታቸው ጠባብ ነው። ከኢትዮጵያ አኳያ አይደለም እየተማሩ ያደጉት። ከብሔር አኳያ ሲማሩ ተቆጥቁተው ብሔርህ እንዲሆኖ ብሔር እንዲሆኖ ተደርጎ እያለ ስለሆነ ኢትዮጵያ የሚለው ነገር አይገባቸውም። ስለዚህ የሁላችንም የጋራ ሆነን እንጠቀም ስትብይ ለነሱ አደናቀፍች ማለት ነው። እንዲህ አይነት ሰዎች ናቸው የተሰበሰቡትና በለጠ ምን ብሎ መለሰ? ዛሬ የመለሰው መልስ ይህ ሰው በዚህ በደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቀስ መብቱን ከየት ያገኘው? አይዞ እየተባለ ይሆንን? በነማን? ኮሚሽነር ደመላሽ ገብረ ሚካኤል ይህንን እና መሰል ሰዎችን ባቆም የማትጋራቸው ከሆነ ህግ ታስከብር ዘንድ እናሳስባለን። እዚሁ ከተማ ውስጥ ሆኖ ግን በህዝባችን ላይ የጥላቻ ቅርሻቱን ሊረጭ አይችልም። ይህንን መሰል ጥሪዎች ህዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እኒህን መሰል ሰዎችም ይሁኑ ይህንን ቶለሬት ያደረጉ ተቋማት ነፃ ሊሆኑ ከቶ አይችሉም። ሀገር እኮ የሁላችንም ነው። አይ በአቋም አንድ አይነት ካላችሁ ደግሞ ጥሩ ነው፣ ግፉበት። በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልሎ ከተጠያቂነት ነፃ መሆን ግን አይቻልም። መረን የለሽነትና መጨማለቅ በዛ። ግድ የለም ሰከን እንበል፣ መሬት እንርገጥ፣ ህዝባችንን በሙሉ አይን በአንድነት እንመልከተው፣ ከጥላቻ ፍረጃ እንቆጥበው ነው ያለው በማለት ጠንከር ያለ ቃል ነው። ሰሞኑን እየተመላለሱ ነው። አላቅም ምን እንደነካቸው ቅርሻታም ሁሉ ብሎ ነው የተናገረው። እንዳልኩሽ በዚህ ደረጃ ላይ ምን ስለሆነ የሆነ ነበለጠም እንደዚህ ያመረሩት አላውቀውም። እሱ ምክንያቱም ግን ሰሞኑ ጠንከር ያሉ ነገሮች እያደረጉ ምክንያቱም የአማራ ህዝብን ሲያሰቃዩ ሲገሉ ነው የከረሙት እነዚህ ሰዎችና ሰሞኑን ግን እዛው ምክክር አሁን መልስ ሰጥቶታል። ነበለጠ ደግሞ መልሶ እሱ ቅድም አንድ ሚኒስቴር እንዴት እንደዚህ ሐሳቡን ገለጸ ብሎ ይታሰርልኝ ይላል ኮሚሽነሩ። ይሄ ትክክል አይደለም፣ እኔ ለአማራ ህዝብ ጥላቻ የለኝም ምናምን የሚል መልስ አሁን ተጽፎ አየሁት። ሐሳቤን ስለገለጽኩ ይታሰር መባሌ ትክክል አይደለም ብሎ መልስ ሰጥቷል። አይቼዋለሁኝና እንደዚህ እየተመላለሱ ነው የሚገኙት። ይሆን ሆኖ አንድ የምናውቀው ነገር አለ። እያንዳንዱን ነገር በክፋት በምን የሚደረገው ነገር ሁሉ ልጁ ያለውን ነገር እኔ ለእንትን የወሰድኩት ገልብጬን የወሰድኩት ያ የጻፈውን ለሚ የሚባለው ልጅ የኦሮሞ ኤሊቶችንና ፖለቲከኞችን አንድ የሚያደርጋቸው ነገር ቢኖር ስለ አማራ የተጋቱት ጥላቻ ነው። እንደዛ ነው እውነታው ማለት ነው። ጥላቻ ሁሉን ነገር አማራ የሆነ ነገር ነፍጠኛ የሆነ ነገር ሲመጣ ማለታቸውን ይገርመኛል። የዛሬን ያድርገውና እንኳን አንዳንዴ ሆነ ብሎ ካዳመጣቸው ከዳተኞችምና ከሰነፎችም ቁም ነገር አይጠፋ ይባል ነገር አለና አንድ አለ የክብር አባል ነኝ የሚል በአንድ ወቅት የክብር አባል ሳይሆን መስፍን የሚባል መስፍን ተመነ እንደው ጦርጎ አንድ ነገር ሲናገር ሰምቸው ነበር። ሁሉ ነገር አማራ ላይ ያሳበን እንዴት እንችለዋለን የሚል
መገለጫቸው እሱ ነው። ባለቤታቸው እንኳን አልተኛም ካለች ዛሬ ፍርድ አማራ ጋር ነው ያልቹ ነው የሚለው እምንለው እንቅፋት ሲመታን በቃ አማራ ነው ይሄን ገዝ ያመጣው አይተን ሳንራመድ እንቅፋት ሲመታ በሆነ ባልሆነ ምንድነው ያንን ነው በመጨረሻ ምን አለ በቃ አማራ መሆን አማረኛ አደራሱ ሰላም ጤና ይስጥልን ተመልካቾቻችን የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር የአማራ ክልል ፕሬዝዳንት የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ በተለያዩ የኃላፊነት ቦታዎች የሰሩ ከህዳሴ ግድብ ጋር በተያያዘ የኢትዮጵያ መልእክተኛ ሆነው በተለያዩ ድርድሮች ላይ የተሳተፉት ዶክተር ገዱ አንዳርጋቸው ሰሞኑን በማህበራዊ ሚዲያ እንደዚሁም በተለያዩ መድረኮች ላይ ስማቸው እየተነሳ ይገኛል። አንድ የብልጽግና ደጋፊ የሆነ እዚህ ዋሽንግተን ዲሲና አካባቢ የሚኖር ግለሰብ ዶክተር ገዱ አንዳርጋቸው የፓርኪንግ ስራ ይሰራሉ በማለት ያሉበትን ሁኔታ በቪዲዮ ቀርጾ ያቀረበበት መልእክት መነጋገሪያ ሆኖ ሰንብቷል። ዶክተር ገዱ አንዳርጋቸው ካሉበት ከፍተኛ የኃላፊነት ደረጃ አንፃር እዚህ አሜሪካ አገር በመምጣት በስደተኝነት የፓርኪንግ ስራ መስራታቸውን የብልጽግና ደጋፊዎች በማጣጣል የገለጹበት ሁኔታ ከፍተኛ መነጋገሪያ ሆኖ ነው ያለፉትን 2 ቀናት የቆየው። የብልጽግና ደጋፊዎች የዶክተር ገዱ አንዳርጋቸው በፓርኪንግ ስራ ላይ መሰማራትን በማንሳት ለማጣጣልና ስብናቸውን ለማቆሸሽ የሄዱበት ርቀት በአንጻራዊ ሁኔታ ከመላው ኢትዮጵያውያን ከብልጽግና መንደር ሳይቀር ከፍተኛ ተቃውሞ ገጥሞታል። ለዶክተር ገዱ አንዳርጋቸው የተለያዩ መልእክቶችን ነው ሲተላለፍ የተከታተልነው። ለመሆኑ የተላለፈው ምንድነው? ዶክተር ገዱ አንዳርጋቸው በዚህ ዙሪያ ላይ ምን አስተያየት ይሰጣሉ የሚለውን በማንሳት አጠር ያለ ቆይታ ለማድረግ ስልካቸው ላይ ደውለን ነበር። አጭር ቆይታ አድርገናል። ወደዚያው እናልፋለን። በጣም አመሰግናለሁ ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም የአማራ ክልል ፕሬዝዳንት አሁን በስደት ነው የሚገኙት። ሰሞኑን ከእርሶ ጋር በተያያዘ አንድ መረጃ በሰፊው ወጥቷል። ከቪዲዮ ጋር ተያይዞ ነው እርሶ በዚህ በአሜሪካ ያደረጉ ያሉትን በቪዲዮ ቀርጾ ለተለያዩ መድረኮች ያበቃ አንድ ግለሰብ ነው። ያንን ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይሄንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድነው እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይሄን ህዝብ እንታደርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዚቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጨ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች
ከታች ያሉት ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር ይያለ ነገር ግን ያን ሳያደርጉ ቀርተዋል ይሄንን ነገር በማድረጎ የሚሰማውት በግሎ ስሜት አለ ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ ያንን በመስራቶ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቶ የሚሰማው ስሜት አለ አይወለ ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል ማለት አገርን ያህል ነገር ተተ ስደተኛ መሆን ዞሮ መጥፎ ነገር ነው ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዝዳንት ሆኜ በፌደራል ደረጃ ሚኒስተር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው ህዝብ የተጣለብኝን ኃላፊነት መወጣት ነው አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው ለኔ ለግሌ ነው እየሰራ ያለሁት ማለት ነው ይሄ እኔ ራሴን ችዬ እዚህ ሀገር ምልህ ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም አሁን ግን እየኖርኩ ነው እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው ይሄ ስራ ለኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው እንደውም እኔ ከዚህ ከቆየው መመኘው ወደ ሀገር ቶሎ መመለስ ነው ነገር ግን ከዚህ መቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ ክብር ነው የሚሰማኝ ዶክተር ገዱ አንዳርጋቸው በኢህአዲግም ጊዜ ነበሩ በብልጽግናም ጊዜ ነበሩ ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጦረታም ይሁን ለማትረፍና ለማቆየት እድሉ ነበረ ያንን ያላደረጉት ግን ለምንድነው ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌደራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን እንዴት የራሳችንን የወደፊት ህይወትና አደላድላለን የሚሉ ባለስልጣናት በመሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው ለምን አላደረጉም እንግዲህ እንደ ሰው ሊላይ ይችላል በመልህ ህገወጥ እኮ ነው ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አይደል ማለት በዛ መሰራበት ጊዜ መንግስት ደሞዝ ይከፍለኛል የሚከፈለኝ እንደሌላው መንግስት ሰራተኛ አለ ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም ከሞራል አኳያም ትክክል አይደለም እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ